ኑሃሚን በቁጥጥር ስር ዋለች። ናሆም የሰማውን ማመን አቃተው። ቀጥታ ደውላ በወንድ አጥር ታግቻለሁ በማለት ደወለለት። ይሄን የሰማው ናሆድ በጣም ተናደደ። በድንጋጤ ፌንት ሰራ። አቶ ለይኩንም ምንድነው ልጄ ምን ሆነህ ነው እያለ በጥያቄ አፋጠጠው። አቶ ለይኩንም መጀመሪያ ላይ እቤት አደረስካት ወይ ሲለው ቅርብ ቦታ አድርሻታለሁኝ እቤት አልተዋትም በሚለውም ሰዓት አሁን ቁጥጥር የለም ሰርጋችሁ እንግዲህ እየደረሰም ስለሆነ በቃ ፈቅጄላችኋለሁ መብታችሁ ነው በማለት ነበረ ያላቸው። በመጨረሻ ግን አቶ ለይኩን የሰማው ነገር በጣም በድንጋጤ ነበር ያለው። እንግዲህ የቤት ሽልማት ሰጥቷቸው ሰፕራይዝ ተደርገው በደስታ ነበረ ሲቦርቁ የነበረው። በዚህም የተነሳ እንግዲህ አሁን ላይ በጣም በንዴትና በጭንቀት ይገኛል ናሆም። በጣም ያሳዝናል። ይሄን ያደረገው ድርጊት ማን ነው ብንል እንግዲህ ወንዳወክ ነው የምንለው። እኔ ግን ወንዳወክ ነው ዳጊ ሊሆን አይችልም ብዬ ነው የማስበው። እናም በዚህ የተነሳ ወንድ አጥር እንግዲህ ኑሃሚንን ሊያግታት ችሏል ማለት ነው። እንግዲህ በባለፈው ፓርት ላይ እንደምናየው ወንድ አጥር በእንቅልፍ ላይ ነበረ እዛው ወስዶት ወደ ልግባ ወዴት ሊሂድ ራበኝ ጠማኝ እያለ ወደ ደጀ ሰላም ወደ ቤተ ክርስቲያን ሂጄ ልቀመጥ እንጂ ምን አደርጋለሁኝ የሚቀን ስራ ካገኘሁኝ እያለ ነበረ። እንግዲህ ቀጽሬም እንግዲህ እንዴት ነው እንደዚህ የምትለው እያለው ነበረ። ኑሃሚን በወንድ አጥር ታገተች። ወንድ አጥር እንደ ፎከረው ባገኘኋት እያለ ነበረ ሲፎክር የነበረው። ጨቅሌ ግን እንዴ ለዚህ ብለን መተን እንዴት ነው ከዛ ተባረን በሷ የተነሳሁን ደግሞ ባገኘኋት የምትለው እንዴት ነው እያለ እሱን እኔ ያውቃለሁ እያለ ነበር። ናሆም ሸኝቷት ሲመለስ መንገድ ላይ ተገናኝተው አግቷታል ማለት ነው። በጣም ያሳዝናል። አቶ ለይኩን ከመጋባታቸው በፊት ትልቅ ሰርፕራይዝ አላቸው በማለት ቆንጆ ቤት ስጦታ ሰጣቸው። ይሄንን ያዩት ናሆምና ኑሃሜ በደስታ ተፈጠሩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን ክፍል 99 ተለቀቀ። ወደ ክፍል 98 ስንመለስ እንግዲህ የኑሃሜን ፎቶ በአምራን እጅ ስለገብቶ ኑሃሜን በአምራንም እንግዲህ የተዘረፈው ወንድ አጥር ፎቶዋን እያለ በጣም እየተናደደ ይገኛል። ነገር ግን አምራን ውስጥ ገብቶ አምራንን በመደነቅና በመገረም እኔ ገረመኝ በምን ተዋወቁ ወይስ ተገናኙ እንዴትስ ሊሆን ቻለ እያለች እየተናደደች ትገኛለች። በዚህም የተነሳ እንግዲህ ጓደኛዋ ዱርዬዋ ማለት ነው እሷም እንግዲህ እንዴ ልመልሽለት ነው ብንመልስላቸው ስትላት ነበረ። እንዴ አንቺ ልጅ ግን ሳይሽ ምንድን ነው ከውስጥሽ ያለው? እንዴ አንቺ እኮ እንደዚህ እንትን የምትይላት እያለ የተወሰደ እቃ አይመለስም። የምንፈልገው በእርግጥ ብሩን ነው፣ ነገር ግን ይሄኛው ምንትን ይጠንጥለዋለን እያለቻት ነበር። እንዴ ነግራታለች ቲዮሪዋንና እሷም ደግሞ አሁን እኮ የቀማችኝ አንቺ ልጅ ሳይሽ የቀማች ባልሽን ትመስያለሽ ስትላትም እንግዲህ አዎ የኔ እጮኛ በጣም የማፈቅረውም የምወደውም ነበር፣ አሁን ግን ከእሷ ጋር ሆኗል አለኝ። አንቺ ግን እንዴት አንቺ ማፍቀር ታውቂያለሽ እያለ እኔ ግን ወንዶችን አንድም ወድጄ አላውቅ እያለቻት ነበረ ማለት ነው። እናም እንግዲህ አሁን ላይ ኑሃሜንና ማናት አምራንና ዱርዬዋ አንድ ላይ እንግዲህ አብረው መኖር ጀምረዋል ማለት ነው። እንግዲህ ወይዘሮ ዝና ወደ ባለፈው ፓርት ተሳፍራለች ማለት ነው። ኤመን ይዛ ወደ ሕክምናው ተሳፍራለች። አቶ ለይኩን እንግዲህ በቤቱ ጋር ይገኛል ማለት ነው። በዚህም የተነሳ ኑሃሜን ነች እየተንከባከበቻቸው ያለችውና እናም ተነስታ እንግዲህ ሁሉንም ታዘጋጀችላቸው በኋላ ወደ ጉዟቸው ሄደዋል ማለት ነው። አቶ ለይኩንም እንግዲህ ትልቅ ሰርፕራይዝ አለ በማለት ሁለቱን ሰርፕራይዝ ሊያደርግ ዝግጅት ላይ ተዘጋጅተዋል ማለት ነው።
እናም እንግዲህ ወደ ኤርሚ ጋር ስንመጣ ኤርሚ እንግዲህ ወደ ባለቤቱ ሪች ጋር ማለት ነው። ሪችን አሁንም ጸባይሽን አስተካክሌ፣ ይሄ ጸባይሽ መስተካከል አለበት። ኮኪን የምትፈልጊ ከሆነ ጸባይሽን የምታጭሽውን የምትቅሚውን መተው አለብሽ እያላት ነበረን። እናም በዚህ የተነሳ እንግዲህ ኤርሚያስም እሷም ልጄን እንዴት ነው አሁን ልብስ ምን ሊገዙላት ሂዳለች አብራ ሲላት ነበረ። እንግዲህ ኮኪን ይዘዋት ሂደዋል ማለት ነው። እናም ማን ስለሆነች ነው ኑሃሚን የምትባለው ለሷ ለእኔ ልጅ የምትገዛው? አሁን ልጄን እፈልጋለሁ እያለች ኤርሚያስን ስጮህበት ነበር። አንቺ የጣልሻትን ልጅ እኮ እሷ ናት ከሜዳ አንስታ እንደዚህ ያገናኘችን ስዕላት ነበር። እናም በዚህ የተነሳ ስላደረገችው አመሰግናለሁ። አሁን ግን ከልጄ ጋር መኖርም አብሬ ማቀፍ ልጄን እፈልጋለሁኝ እያለኝ ልጅሽ ደግሞ ያለፈውን ጸባይ ስለሆነ በአእምሯ ውስጥ እንትን ያለችው ኮኪ፣ ስለዚህ እናቴ ጋር መሆነው ጸባይዋን ስታስተካክልና ስታስተካክል ነው በማለት እንግዲህ ይነግራታል ማለት ነው። እንግዲህ ሪችም በጣም እኔ በምጠይቅህ እጠይቅሃለሁኝ ምን ልታደርጊ ነው ቢላትም፣ አይ ከዛይ ከአምራን ጋር ደግሞ የምትባል ጋር ማቆም አለብሽ እያላት ነበረ። እሱም እንግዲህ ያችን አምራን የምትላትንም ትቻለሁኝ፣ እሷም የዛኔ እንትን አልካት ወጥታ ሄዳለ ኤርሜላ አንተ እያለችው፣ አዎ ከእሷ ጋር መገናኘት የለብሽም እያላት ነበር። እና እንግዲህ ኤርሚ ማለት ነው የተቀየረው ኤርሚ። እሷም እንግዲህ እሺ በማለት የእሱን ትዕዛዝ ተቀብላ አሁን ልጄ ነው የምፈልገው እያለች ነው። እንግዲህ ወደ ልጅቷ ጋር ስንመጣ ኑሃሚንና ናሆም ሁሉንም ነገር ገዝተውላት በደስታ እየቦረቀች ትገኛለች ማለት ነው። ወደ ቀጭሌና ወደ ወንድ አጥር ጋር ስንሄድ እንግዲህ ወንድ አጥርና ቀጭሌ በባለፈው ፓርት ላይ ያላቸው የሌላቸውን ሁሉ ተዘርፈዋል ማለት ነው። በዚህ የተነሳ የሚያውቁት ዘመድ የለ ምን የለ፣ ከሜዳው ከበረንዳ ላይ ተገድፈው እዛው ሜዳ አስፋልት ዳር ላይ እንቅልፍ ይዟቸዋል። በዚህም የተነሳ ሲንቀሳቀሱ የት ነኝ ያለሁት ማለት እራሳቸውን ሲናቁ ሲያገኙት በጣም ይደናገጣሉ። ያገኙትም ከአስፋልት ሜዳ ግድፍ ብለው ነበረ ሁለቱም ተያይዘው። በዚህም የተነሳ ወይኔ ወንድ አጥር እንዴትም ደግሞ እንደሆንኩኝ ፊቱንም እኮ ብዬህ ነበረ ወደ ቤተ ክርስቲያን ዛሬ ሰንበት ስለሆነ እንሂድና በቃ እዛው የሚበላም ካለ ወደዛው እንጠጋ ርቦኛል እየተባባሉ ነበረ። እንግዲህ ስራ እያለው ነበረ። ስራ ምንድን ሰራ ነው? አንተስ የማነህ ጌታ? እኔ ሰራ አንተ ምን ልትሰራ ጎፈሬ ልታበጥር ሲለው፣ አንተ እስከምትመጣ የኔን ጎፈሬ ያበጥራለሁ እያለ ነበር ቀጭሌ ሲለው የነበረው። እንግዲህ ወንድ አጥርም እየተናደደ ወደ ውዛው ወይ እንመለስ ቢለውም እሱም እንግዲህ ወይኔ እያለ እኔ ወንድ አጥር ሸክም እኔም እኮ መስራት እችላለሁ፣ ያው ብቻ ያየኝ እንደዚህ ኩኝ ሸክም ነገር አልችልም እንጂ ሌላውን መስራት እችላለሁ ይለዋል። እኔ ማንንም አጎዛ የምሸከምም ብዬ ነው እያለ እንግዲህ ወንድ አጥር ያለበትን አላወቀ። በይህን ደግሞ ድርጊት ያደረገችኝ ናሆሜም ናት እያለ እንግዲህ ኑሃሚንን እየጠራ ነው 10 ጊዜ የሚገኘው ማለት ነው። አሁንም ይሄንን ስነህን አተውም እያለው እንግዲህ ቀና ሲል ጨቅሌ ማለት ነው በእጁ የያዘው ፔስታሉንም የለበሰው ልብስ ማለት ነው ተለያቸው ላይ ተዘርፈዋል ማለት ነው። የዚህ ጊዜ እንግዲህ እንዲህ ምን ሀገር የመጣ ነው ወይኔ ጉዴ እያለው እሪታውን ያቀልጠዋል ቀጭሌ ማለት ነው። በዚህ የተነሳ እንግዲህ ቀጭሌ ምን ሆነህ ነው ሲል እስኪው ፔስታሉን እንደያዘ ፔስታሉን የእጁ ላይ ቀርቷል ማለት ነው። ሁለቱም እንቅልፍ ላይ እንደነበሩ ተዘርፈዋል ማለት ነው። እናም በዚህ የተነሳ በቃ ወደ ቤተክርስቲያን እንሄድና እዛው እንቀመጥ ካሁን በኋላ በቃ ምንም እንትን የለም በማለት ተያይዘው ሄደዋል ማለት ነው። እንግዲህ ወደ አምራንና
ኑሃሜ ጋር ስንሄድ ማለት ነው ሁለቱም ጓደኛሞች ነው አለና ያን ፎቶም ይዛለች። ሁለቱም እያወሩ አሁን አንቺ ቆንጆ ሆነሽ ይሄንን መልክ ይዘሽ ዲያስፖራ መሆን አለብሽ፣ የምንድን ነው እንዴት ስምትን የምትይው እያለች ትመክራታለች ማለት ነው። ነይ ቶሎ ለእንትናችን እያሉ ሁለቱ ጓደኛሞች ነው እየጠጡ ችርስ ይባባላሉ ማለት ነው። እናም በዚህ የተነሳ እሷም አሁን ላይ ያለችበት ሁኔታ ማለት ነው በጣም እንትን እያለች ትገኛለች ማለት ነው። እናም በዚህ የተነሳ ጸቅሌ ማናት ሌባ እንግዲህ አሁን ዲያስፖራ መስለሽ መስራት አለብሽ እንደዚህ መስለሽ እያለች ትሰብካታለች። ኑሃሜንም ወዳም ሳይሆን በግዷ ወደዛ ስራ ልትገባ ችላለች ማለት ነው። በዚህ የተነሳ እንግዲህ እሷም ይሄንን ስትል እሺ በቃ በዚህ ከሆነ ችግር የለም በማለት ለባብሳ ሁሉንም ነገር አድርጋ ማለት ነው ወደዛው ሄዳለች ማለት ነው። እናም አሁን ላይ ያለችበት ሁኔታ ኑሃሜም አምራንም ለባብሳ ዝንጥ ብላ በቃ ዲያስፖራ መሰልሽ የቀረሽ እንግዲህ በመሀል ኖርማል ኦኬ እያልሽ እንግሊዘኛ እየቀላቀልሽ አውሪ፣ ከዛ በኋላ ምን ልታረጊ እዛ ህይወት ውስጥ መግባት አልፈልግም ብትላትም እንደዛ አይደለም የምልሽ በማለት ነበረ ስትላት የነበረችው። እናም በዚህ የተነሳ ኑሃሜንም ይሄንን ማነች አምራንም እንደዛ ሆና ወጥታለች ማለት ነው። ወደዛው ወደ ትኑጋ ማለት ነው ከዲያስፖራ ሆና ከዛው ጭፈራ ቤት ገብተው ብቻዋን እየጨፈረች አይ አሁን ነው በቅርብ ጊዜ ከ9 ዓመት በኋላ ማስመሰል እኮ እንደዚህ ነው አይደለው እሺ እና የመጣሁት በማለት እንግዲህ አምራንም ይሄንን ወሬ እያወራች ነበረ ያለችው ማለት ነው። እንግዲህ ልጁም መጥቶ እያዋራት ነበር። በጣም ደስታ ያለች በጣም እኔ ወንዶችን አልወድም እዛም እዚህም ለካፊ ናቸው እያለኝ አንተ ግን ሲያዩህ እያለች ልጁንም ወደ እንትና እኔ እንኳን የቀረብኩሽ እንደዛ አይደለም እያላት ነበረ ማለት ነው። እናም እንግዲህ ኖርማል ነው ኦኬ ነው እያለች ነው እና እንግሊዘኛ ቀላቅሌ ስላለቻት ወይኔ ከባድ ነው። እሷም እሺ በማለት ወደዛው ቀርባልኝ ማለት ነው። እንግዲህ ወደ ሁለተኛው ስንመጣ ማለት ነው ኑሃሜን እንግዲህ ሁሉን ነገር ጨራርሳ መታለችና ቤታቸውን እንግዲህ አቶ ለይኩን እነሱን ሰፕራይዝ ለማድረግ ድምፁን ቀይሮ ናሆሜን እና አቶ ሎሊ በማለት በትልቅ ሰፕራይዝ በድንጋጤ እነሱ እኔም የታገተ ነበር የመሰለኝ ማለት ነው። በራሱ ድምፅ ቀይሮ እንግዲህ እዚህ ቦታ ነኝ አባትህ ተይዟል ቶሎ ድረስ ተብሎ እንግዲህ ኑሃሜንና ናሆም በማለት ነው እየሮጡ ሲመጡ እሱ እየሳቀ ሲቀበላቸው በጣም ይደነግጣሉ ማለት ነው። እንደዛ እንዴት እንደዚህ ታደርገናለህ በቃ እንሄዳለን ብለው ሁለቱም ደግሞ እንደዚህ ሲያደርጋቸው ሰፕራይዝ ነበረ ብለው ሁለቱም እንደዚህ እኮ ያደርኩት እና ዝም ብሎ ሰፕራይዝ መደረግ የለባቸውም በማለት እንግዲህ አቶ ለይኩን ይሄንን አድርጎ ያንን ቤት ይሄው ብሎ ሲሰጣቸው ማመን አቅቷቸዋል ማለት ነው። ከመጋባታቸው በፊት ቤታቸውን ለብቻ ይሄ እንግዲህ እናንተ ስትጋቡ የምትኖሩበት ቤት ነው ብሎ ቆንጆ ቤት ሰጥቷቸዋል ማለት ነው። ደስ የሚል ማለት ነው። እንግዲህ ሁለቱም በደስታ ተቀብለዋል። እንግዲህ ናሆምን ማለት ነው እሷን ለመሸኘት እየተንቀሳቀሰ ነበረ። ወደ ቀጭኔና ወደ ወንድ አጥር ስንሄድ እንግዲህ ወደ ቤተ ክርስቲያን እንሄድ እዛው እንሄድ በማለት ተያይዘው ነበረ ሲሄዱ የነበሩት። በዚህም ጊዜ እንግዲህ እያነከሰው ቀጭኔም ሲሄድ መጨረሻ ላይ እየሄዱ ነበር። ኑሃሜንም እንግዲህ ቀጥታ ስትሄድ መንገድ ላይ ከወንድ አጥር ጋር እንግዲህ ተገናኝተ ነው። ምክንያቱም ሸኝሃቶ እያለ ሲጠይቀው ነበር። ያው ውስጥ ግቢ እንትን ባላትም ሸኝቻት ተመለስ ከዚህ በኋላ ነው እሄዳለሁ ብላኝ ነበር ብላ እንግዲህ ስልኩን ቀጥታ ደውላለት ነበረ ለእሱ ማለት ነው። ስደውልለት እንግዲህ በመጨረሻ ስልኩን ሲያነሳ ኑሃሜን ናት ማለት ነው። እንግዲህ ምን ሆንክ ሲለው እንግዲህ ናሆምን ደንግጦ ነበረ የቀረው ማለት ነው። ደውላለት ኑሃሜ
በዚህም እንግዲህ ያገታት ማን ነው ማለት ነው? ወንድ አጥር እንዴ! አዲስ አበባ መጥቶ እንግዲህ ሰው ሊያግት ነው እንዴ? ወንድ አጥር ማለት ነው። ማንም እንደው ባገኘኋት አንድ እጄ ትግባ እያለ እየፎከረ ነበር ወንድ አጥር የሚገኘው ማለት ነው። ቀጭኔ ግን አንተ ዝም በል እስኪ፣ ዝህም መታ እንደዚህ አትበል። በሷ የተነሳ መሰለኝ ከሀገር ከመጣችሁ እዚህ ትገደላላችሁ፣ እዚች እንዲያመጡ ተብለን የተሰናበት ነው እያለ ነበርና አሁን ላይ እንግዲህ ወንድ አጥር የያዘው ፍቅር የኑሃሜ ፍቅር ማለት ነው። በግዴታም ቢሆን ሲል እንግዲህ መንገድ ላይ አግኝቷት ሊያግቷት ችሏል ማለት ነው። እሷም እንግዲህ ወደ ናሆም ደውላለች፣ ትመጣለታለች ብዬ አስባለሁ። ግን ትደውልና የህግ አካል ይዛቸዋል ወይ እሱም ማረሚያ ቤት ይገባል ማለት ነው። ወይኔ ጉድ! በጣም ነው የሚገርመው።